አንደልስ ውስጥ ያሆኑ ስፔን ውስጥ አንድ በንግዱ ስኬታማ የሆነ ነጋዴ ነበር ይሉናል። በንግዱ በጣም ስኬታማ ነው። ይህ ስኬቱ ከሀብት ላይ ሀብት መጨመሩ ግን በቅርብ ጓደኞቹ ጥርስ ውስጥ ከቶታል። በጣም ይጠሉት ጀመር። ውድቀቱን ይመኙለት ጀመር። ሴራ ያሴሩለት ጀመር። ታዲያ አንዴ ከቤቱ የሚያምር ነጭ ጀለቢያ ለብሶ ነጭ ጥምጣም አድርጎ ወደ ሱቅ ያቀናል። ወደ ሱቅ እያቀና ያለ እነዛ ተንኮለኛ እቅድ ሴራ ያዙ ወንድም ጓደኞቹ መንገድ ላይ ያገኘው። አንደኛው ተነጥሎ መጣ። መንገድ ላይ ያገኘው ሰላም አለው። እንደምን አደርክ? ዛሬ ደግሞ ንጋቲቱ መስልሃል። ጀለቢያ ጽዳቱ እንዴት ያምራል፣ በተለይ ደግሞ ቢጫው ጥምጣም አለው። ግለሰቡ ምን አለ? ምን ነካ? ጥምጣሜ እኮ ነጭ ነው አለው። አይ አምሮብሃል። ተሰናብቶ ተደ ትንሽ ከሱቁ ከመድረሱ አሁን የሆኑ ሜትሮች ሲቀረው ሌላኛው ጓደኛ አገኘው። ይህ የሚመቀኘው ሌላኛው ጓደኛ ሰላም አለው። እንደምን ነህ? ደህና ነህ? ዛሬ ንጋቲቱ መስልሃል። እንዴት አምሮብሃል። ወይኔ ነጩ ጀለቢያ የት ነው ያገኘው? በተለይ ደግሞ ቀዩ ጥምጣም አለው። አንተ ምን ነክቶሃል? ጥምጣሜ እኮ ነጭ ነው አለው። አይ ቀይ እንኳን ቀይ ነው ግን አምሮብሃል። ተሰናብቶት ሄደ። ግለሰቡ ትንሽ ከተራመደ በኋላ ሁለት ሰው የተለያየ ሐሳብ ስለሰጠው ግራ በመጋባት ከራሱ ወደ ትከሻው ተንጠልጥሎ ያለውን ጥምጣሙን አንስቶ ተመለከተው። ሲያየው ነጭ ነው። ምን ነካቸው? መንገዱን ቀጠለ። ሱቁ ከመድረሱ በፊት ሶስተኛው ጓደኛው ጠበቀው። ያለ እርሱ ተንኮር የሚያሰርለት ጓደኛው። አራቱም እንደዛ ናቸው። መንገድ ላይ ያገኘው አህለን እንዴት አደርክ? አቀፈው፣ ሳመው። በጣም አምሮብሃል። ሽቶ እንዴት ነው የሚያውደው? አለባበስ እንዴት ያምራል። በተለይ ደግሞ ሰማያዊው ጥምጣም አለው። እንዴ ሰዎቹ ምን ነክቷቸዋል አለ ቆጣ ብሎ። ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ሰማያዊ ነው ግን አምሮብሃል፣ መልካም ቀን ብሎ ተለይቶ ተደ። ሰውየው ግራ ተጋባ። ቢጫ አለው የመጀመሪያው፣ ሁለተኛው ቀይ አለው፣ ይሄ ደግሞ ሰማያዊ ይላል። ሰው ሁሉ ተሳስቷል ወይስ እኔ ነኝ የተሳሳትኩት? በዚህ የስሜት መዋዠቅ ውስጥ እያለ ሱቁን ከፍቶ ገባ። ስራውን ለመጀመር ገና ደፋ ቀና ማለት ሲጀመር አራተኛው ሰው መጣ። ሱቅ ላይ ዘየረው። አህለን በጧት ከፍተሃል ዛሬ፣ ሽቶ እንዴት ነው የሚያውደው፣ ጀለብያ ያምራል፣ በተለይ ደግሞ ይሄ አረንጓዴው ጥምጣም አለው። ውጣልኝ ጥምጣሜ ቀይ ነው አለ ደንግጦ ሰውዬው። አይ ጥምጣም አረንጓዴ ነው ግን ያምራል፣ ውጣ ነው የምልህ። አስወጣው። ሰውዬው ትንሽ አእምሮ ተነካ። እንዴ ቢጫ ቀይ አረንጓዴ መለፍለፍ ጀመረ። ራሱን መጮህ ጀመረ። ተቀመጠ፣ ቆመ፣ አዳፈቀው። ኢብኑ ሐዝም ምን ይላሉ ታሪኩን ሲጨርሱ? ይህን ግለሰብ ይላሉ ስፔን ጎዳና ላይ አብዶ ህፃናት በድንጋይ ሲያባሩት መለከት ነበር ይላሉ። እነዚህ አራት ጓደኛ ማቾች የሱን አቅል ለመለወጥ አእምሮን ለማዛባት ቴክኒክ ተጠቀሙ። ተሳካላቸው። እርኩስ ተግባር ነው የፈጸሙት። አላህ ይቅር ይበላቸው። እዚህ ጋር ግን ያንድን ትምህርት እንድትወስድ ፈልጌ ነው። እነርሱ በውሸት የሰውን አእምሮ መለወጥ ከቻሉ፣ ማበላሸት ከቻሉ፣ የሰውን ህይወት ማዛባት ከቻሉ፣ አንተ በእውነት ለምንድን ነው ህይወት ከማታሻሽለው ወደ ስኬት ማትመራው? ትችላለህ ነው መልእክቱ። የሰው ልጅ የማዛባትም የማስተካከልም ችሎታ አለው። ለምን ለለውጥ አእምሮን አትጠቀመው? ህይወት ግን ለማደስ ለምን አትጠቀመው? እርግጥ ነው አውቃለሁ አካባቢያችን ያለ ማህበረሰብ በዙሪያ ያለ ባህል ነገሮችን አችልም የሚል ምግብ እንደሚመግብ አውቃለሁ። የሆነ ነገር ስንሞክር ባካትልፋ እዚህ በላይ እንኳን ማለፍ አችልም የሚሉ ነገሮች ብዙ ናቸው እኛ ውስጥ። ነጮቹ ዘፈኖቻቸው ላይ I believe I can fly ይላሉ፣ እንደመበር አምናለሁ ይላሉ። እኛ ሀገር ደግሞ ስትመጣ አልበር እንዳሞራ ሰው አድርጎ ፈጥሮኛል ይላል። አንዳንድ ያለንበት ከልቸር ባህል እችላለሁ የሚልን ስሜት የሚንድ ሊሆን ይችላል። ይህን ስታልፍ ነው ግን ለስኬት የምትታጨው። የውድድሩ ሻምፒዮን የሚያደርገችው ይሄን ነው። የውድድሩ ሻምፒዮን ማን እንደሆነች አውቃታል? ታሪኩን ልተርክልህ። ምናባዊ ታሪክ ነው። ከአመታት በፊት በጦጣዎች ዓለም አመታዊ የሚተገበር
አለታማ ድንጋይን የመውጣት ውድድር አለ። የየአካባቢው ጎሳዎች የሚወክሉና የሚላቸውን ተወዳዳሪ ጦጣዎችን ማሊያቸውን አልብሰው ይዘዋቸው መጡ። ህዝቡ ደምቋል። ጦጣው በሺዎቹ ተሰልፏል። ሌላው እዛ አካባቢ ሞራል ድጋፍ ይሰጣል። ሶስተኛው ግጥም ይገጥማል። ሁሉም ወጡ። በጣም ረጅም ወደ ሆነው አለት ተራራ ተሰለፉ። አሰልጣኞቻቸው ምን ይሏቸዋል? በሉ እስካሁን በጦጣዎች ዓለም ጥግ ጫፍ ደርሶ ሚያቅ የለም፣ ግን የተሻለውን ያህል ርቀት የሄደ ሰው ነው የሚያሸንፈው፣ አይዟችሁ አሏቸው። ጦጣዎች ዓለም ላይ አንድ አስተሳሰብ ሰርጿል። ይሄን አለታማ ተራራ ቁንጮው ላይ የሚደርስ ሰው የለም የሚል። ይሄን ነው ሰልጥነው ያደጉት ስፖርተኞቹ። ውድድሩ ሊጀመር ነው። ተጀመረ። ፊሽካው ተነፋ። ጦጣዎቹ አለታማ ተራራውን በፍጥነት መውጣት ጀመሩ። ከስር ያለው ደጋፊ ጦጣ አይዟችሁ በርቱ፣ ጫፍ እንኳን መድረስ አትችሉም፣ ግን የቻላችሁትን ያህል ሞክሩ ይላቸዋል። ይሄን አሳናፊ ድጋፍ የሰሙት ጦጣዎቹ እየተዳከሙ መንጠባጠብ ጀመሩ። አንዲት ጦጣ ግን ከሌሎቹ በተለየ መልኩ ግስጋሴዋን ቀጥላለች። ፍጥነቷ፣ ሞራሏ ከአንዱ አለት ወደ አንዱ አለት እየነጠረች መብረር ጀምራለች። ይሄን የተመለከተ ሰው አይደለም የተራራው ጫፍ ሰማይ ጥግ ምድርስ እስኪመስል ድረስ ከስራውንም ይጮሃሉ። አንቺ ጫፍ እንኳን መድረሳችም የቻልሽውን ያህል ርቀት እጂ ይሏታል። እሷ ግን ግስጋሴዋን ቀጠለች። በጦጣዎች ዓለም ትልቁን ታሪክ ሰራች። የአለታማ ተራራው ቁንጮ ላይ ወጣች። ሁሉ አጨበጨበላት፣ ሁሉ ዘመረላት። ሽኮኮ አድርገው በረሃውን አዟሯት። ሁሉም እየመጣ ምስጋናውን አድንቆቱን ሊገልጽ የአበባ ጉንጉን እየመጣ ያስታቅፋት ጀመር። ይሄን ሐሴቷን ከተጋሯት በኋላ አንድ የጦጣ ጋዜጠኛ መጣ ማይኩን ይዞ። ለዚህ ስኬት እንዴት በቃሽ ሊላት ቀረበ። ተጠጋት። ማይክ ይዟል። ጥያቄ አቀረበ። እንዲህ ስኬታማ ልትሆኝ ይቻልሽ? በታሪክ ተሰርቶ ማይታወቀው እንዴት ተቆናጠጥሽ? የስኬትሽ ሚስጥር ምንድነው አላት። ማይኩን አስተጋ። መልስ የለም። ጥያቄ አልገባት ይሆናል ብሎ በሌላ መልኩ አቀረበላት። አሁንም አትመልስለትም። ስኬታማ ስለሆነሽ ኮርታ ነው እንዴ ብሎ አሁንም ሶስተኛ ጥያቄውን አቀረበላት። ልትመልስ ፈቃደኛ አይደለችም። ለምን እንደሆነ ታውቃላችሁ? ይቺ ጦጣ መስማት ከተሳናቸው ጦጣዎች ውስጥ አንዷ ነበረች። ይህ ያለ መስማት ተፈጥሯዊ ገጽታዋም ነበር፣ ተሰጥኦዋም ነበር፣ ስጦታም ነበር እንድታሸንፍ ያደረጋት። እነዛን አሳናፊ ፉከራዎችን ሰምታ አላደገችም። መውጣት አይቻልም የሚለውን አታውቅም። እሷ እንደሚቻል ነው የምታውቅ። አሳናፊ ምክሮችን ሳትሰማ አደገች፣ ለስኬት በቃች። እኛን አይቻልም የሚለውን ስሜት ከየት ነው የምንወስደው? ከአካባቢያችን ከሚዘፈኑ ዘፈኖች፣ ከግጥሞቻችን፣ ከባህሎቻችን፣ ከጓደኞቻችን። አንተ ይህን ሰብረህ ውጣ፣ ለስኬት ታጭተሃል፣ ስኬታማ መሆን ትችላለህ። ምንም ነገር አይቻልም የሚባል ነገር የለም። በአላህ ፍቃድ ሁሉን ጥግ ማድረስ ትችላለህ። ነግደህ ትርፋማ ስኬታማ መሆን ትችላለህ። በትምህርት ወጥተህ ትልቅ ምሁር መሆን ትችላለህ። ጥሩ ዳዒ መሆን ትችላለህ። ጥሩ አባት መሆን ትችላለህ። ጥሩ ሚስት መሆን ትችላለሽ። ይቻላል። የዛሬ መልእክቴ አላህ በሰማነው የምንጠቀም ያደርገን። ሁላችንም ሁሉን ነገር አሳክተን ለስኬት ከሚበቁት ያደርገን።